የአሜሪካና የእስራኤል ጥምር ጦር በኢራን ላይ የከፈተው ጥቃት ተባብሶ በቀጠለበት ሁኔታ የኢራኑ መንፈሳዊ መሪ የነበሩት አያቶላህ አሊ ኻሜኔ መገደላቸውን ተከትሎ ልጃቸው ሞጅተባ ኻሜኔ ስልጣን መረከባቸው የታወጀ ቢሆንም አዲሱ ጠቅላይ መሪ እስካሁን በአካል አለመታየታቸው ከፍተኛ ጥርጣሬን ፈጥሯል። እንዲያም ሆኖ አዲሱ የኢራን ጠቅላይ መሪ የመጀመሪያ የተባለላቸውን ይፋዊ መግለጫ ሰጥተዋል። ይህ በእንዲህ እንዳለ የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱም እየተገለጸ ነው። በሌላ በኩል ደግሞ የአሜሪካ የነዳጅ ጫኝ አውሮፕላን መከስከሱ እየተነገረ ይገኛል። ከወዲያ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራኑ አዲሱ ሃይማኖታዊ ጠቅላይ መሪ የሰጡት ማስጠንቀቂያ ቀጠናውን ወደ ባሰ ውጥረት ውስጥ ከቶታል። የኢራን አዲሱ መንፈሳዊ መሪ ተብለው የተሰየሙት አያቶላህ ሞጅተባ ኻሜኔ ስልጣን ከያዙ በኋላ የመጀመሪያውን ይፋዊ መልእክት ያስተላለፉ ቢሆንም መልእክቱ የተነበበው በመንግስት ቴሌቪዥን በጋዜጠኞች አማካኝነት እንጂ እርሳቸው በአካል ታይተው ወይም ድምጻቸው ተሰምቶ አይደለም። ሞጅተባ ኻሜኔ በመልእክታቸው ለሰማዕቶቻችን ደም መበቀላችን አያቆምም፣ ልጆቻችንን የገደሉ ዋጋቸውን ይከፍላሉ በማለትም ዝተዋል። ከወዲያ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን እያካሄዱት የሚገኙት ጦርነት በከፍተኛ ፍጥነት ውጤታማ ሆኖ መቀጠሉን እየገለጹ ይገኛሉ። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራኑ አዲሱ ጠቅላይ መሪ ያስተላለፉትን መግለጫ አንኳር ይዘቶች እንዲሁም የትኩረት አቅጣጫዎችና እየተካሄደ ካለው ጦርነት ጋር የመልእክታቸው አንድምታ ምን ይመስላል የሚለውን እንዲሁም ወቅታዊና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት ህልሞን እንገነባለን። በቅርቡ በኢራን በእስራኤልና አሜሪካ መካከል የተቀሰቀሰው ጦርነት ቀጠናውን ወደ ከፋ ቀውስ ውስጥ የከተተ ሲሆን የአዲሱ የኢራን የበላይ መሪ ሞጅተባ ኻሜኔ የመጀመሪያ መግለጫና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት ምላሽ የሁኔታውን አሳሳቢነት ይበልጥ አጉልቶታል። አባታቸው አያቶላህ አሊ ኻሜኔ በአሜሪካና በእስራኤል ጥቃት ከተገደሉ በኋላ ስልጣኑን የተረከቡት ሞጅተባ ኻሜኔ በመጀመሪያ የጽሑፍ መልእክታቸው የኢራን ጦርነትና የወደፊት አቋም ላይ ያተኮሩ ነጥቦችን ማንሳታቸው ተገልጿል። ሃይማኖታዊ ጠቅላይ መሪው በመልእክታቸው ፈጽሞ ወደ ኋላ እንመለስም፣ የሰማዕቶቻችን ደም ለመበቀል ቃል እንገባለን በማለት የበቀል እርምጃቸው እንደማያልቅም እንደማያቆምም አስታውቀዋል። ይህ በቀል ለሟቹ የበላይ መሪ ብቻ ሳይሆን ልጆቻችንን ለገደሉ ሁሉ የሚተርፍ ነው ሲሉ መግለጻቸውም እያነጋገረ ይገኛል። በተለይም በሚናብ በሚገኝ የሴቶች ትምህርት ቤት ላይ በተሰነዘረ ጥቃት ሕይወታቸው ላለፈ 165 ሰዎችና ሕፃናት ቤተሰቦች መጽናናትን ተመኝተዋል። ሞጅተባ ኻሜኔ የኢራን የወደፊት ስትራቴጂ የሆርሙዝ የባህር ወሽመጥን ዝግ አድርጎ ማቆየት መሆኑንም አረጋግጠዋል። ይህም የዓለምን የነዳጅ አቅርቦት 20 በመቶ የሚያስተላልፈውን መስመር በመዝጋት በአሜሪካና በአጋሮቿ ላይ ጫና ለመፍጠር ያለመ መሆኑን ገልጸዋል። የመከላከያ እርምጃችንን መቀጠል አስፈላጊ ነው፣ ይህም የሆርሙዝ ባህር ወሽመጥን መዝጋትን ይጨምራል ሲሉም ገልጸዋል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲሱን የኢራን ሃይማኖታዊ ጠቅላይ መሪ ሞጅተባ ኻሜኔን የአብዮታዊ ዘቡ አሻንጉሊት ሲሉ የጠሯቸው ሲሆን በአደባባይ ፊቱን ማሳየት የማይችል በማለትም ተሳልቀውባቸዋል። እስራኤልና አሜሪካ የኢራንን አገዛዝና ሂዝቦላህን እያደቀቁ መሆኑን የገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ስለ አዲሱ መሪና ስለ ሂዝቦላህ መሪ ናኢም ቃሲም ሲጠየቁ ለማንኛውም የአሸባሪ ድርጅት መሪ የህይወት ዋስትና መድን አልሰጥም በማለት የግድያ ዛቻ የሚመስል ንግግር አድርገዋል። የእስራኤል አቋም የኢራንን የኒውክሌርና የባለስቲክ ሚሳኤል ፕሮጀክቶች ከመሬት በታች እንዳይንቀሳቀሱ መግታት እንደሆነና በዚህ ሂደትም ታዋቂ የኢራን የኒውክሌር ሳይንቲስቶች መገደላቸውን በይፋ አረጋግጠዋል። ኔታንያሁ ለኢራን ህዝብ ባስተላለፉት መልእክት ደግሞ ወደ አዲሱ የነጻነት መንገድ የምትጓዙበት ቅጽበት ቀርቧል፣ በመጨረሻ ግን ሁሉም ነገር በእጃችሁ ነው በማለት የስርዓት ለውጥ እንዲያመጡ ጥሪ አቅርበዋል። ከዚህ በተጨማሪም በዋሽንግተን በኩል ፕሬዝደንት ዶናልድ ትራምፕ በመካከለኛው ምስራቅ ያለው ሁኔታ በጣም በፍጥነት እየተንቀሳቀሰና በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ፕሬዝደንት ዶናልድ ትራምፕ ኢራንን የሽብርና የጥላቻ ሀገር ሲሉ የጠሯት ሲሆን አሁን ላይ ከባድ ዋጋ እየከፈለች ትገኛለች ብለዋል። ምንም እንኳን ጦርነቱ የአጭር ጊዜ ኦፕሬሽን ወይም ዘመቻ እንደሆነ ቢናገሩም መቼ እንደሚጠናቀቅ ግን ግልጽ የሆነ ቀነ ገደብ አላስቀመጡም። ትራምፕና ኔትንያሁ በየቀኑ በነጻነት እንደሚነጋገሩና የጦርነቱን ውሳኔዎች አብረው እንደሚወስኑም ተገልጿል። ሆኖም በጦርነቱ መካከል በአሜሪካ ላይ አደጋዎች እያጋጠሙ መሆኑ እየተዘገበ ነው። በኢራቅ ምዕራባዊ ክፍልም ሁለት የአሜሪካ አየር ኃይል ኬሲ 135 ነዳጅ ጫኝ አውሮፕላኖች በደረሰባቸው አደጋ አንደኛው መከስከሱ ተረጋግጧል። በአውሮፕላኑ 6 ወታደሮች የነበሩ ሲሆን አሜሪካ አደጋው በጠላት ጥቃት የደረሰ አይደለም ብትልም በኢራቅ የሚንቀሳቀሰውና በኢራን የሚደገፈው የኢራቅ እስላሚክ ሬዚስታንስ የተሰኘ ቡድን አውሮፕላኑን መትቶ መጣሉን በመግለጽ ኃላፊነቱን መውሰዱን አስታውቋል። በሌላ በኩል ደግሞ ስለ አዲሱ የኢራን መሪ ሞጅተባ ኻሜኔ በሕይወት መኖርና ጤንነት ላይ ከፍተኛ የሕዝብ ጥርጣሬ ነግሷል። መሪው ስልጣን ከያዙ 4 ቀናት ቢሆናቸውም እስካሁን በአካልም ሆነ በቪዲዮ ወይም በተንቀሳቃሽ ምስል አልታዩም። በቴሌቪዥን የተነበበው የጽሑፍ መልእክታቸው ብቻ መሆኑ በእርግጥ መሪው በሕይወት አለ ወይ የሚል ጥያቄን እያስነሳ ይገኛል። አንዳንድ መረጃዎች መሪው በጦርነቱ መጀመሪያ ላይ በደረሰ ጥቃት ቆስለው በኮማ ውስጥ እንደሚገኙ ወይም ሕይወታቸው አልፎ ሊሆን እንደሚችል እየጠቆሙ ነው። ሆኖም በጄኔቫ የሚገኙት የኢራን አምባሳደር አሊ ባህሬኒ መሪው ደህንነታቸው የተጠበቀ መሆኑንና ሀገሪቱን እየመሩ እንደሆነ ገልጸዋል። ከዚህ ጋር በተያያዘም የሕዝብ ተስፋና ስጋትም በዚሁ ጉዳይ ላይ ያተኮረ ሲሆን አዲሱ መሪ ከአባታቸው በባሰ ሁኔታ ጽንፈኛና አክራሪ እንዲሁም የገዛ ሕዝባቸውን የሚጠሉ መሆናቸው ጦርነቱን ይበልጥ ሊያራዝመው ይችላል የሚል ስጋት በስፋት እየተንጸባረቀ ይገኛል። በሌላ በኩል ደግሞ በኢራን እየተካሄደ የሚገኘው ጦርነት በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ ተጽዕኖ ማሳረፉ እየተገለጸ ይገኛል። ኢራን በነዳጅ ማጣሪያዎችና በመርከቦች ላይ የምታካሄደው ጥቃት የነዳጅ ዋጋ $100 በላይ እንዲያሻቅብ አድርጓል። በተለይም በባስራና በዱባይ አቅራቢያ በነዳጅ ጫኝ መርከቦች ላይ የደረሰው ጥቃት የባህር ትራንስፖርቱን አውኳል። ይህንን የዋጋ ንረት ለመቆጣጠርም የትራምፕ አስተዳደር ያልተጠበቀ እርምጃን እየወሰደ ነው። አሜሪካ በሩሲያ ነዳጅ ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷም ተመላክቷል። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት እንደገለጹት ይህ እርምጃ በባህር ላይ ተዘግቶባቸው የቆዩ የሩሲያ ነዳጅ ጫኝ መርከቦች ለገበያ እንዲቀርቡ በመፍቀድ የዓለምን የነዳጅ አቅርቦት ለማረጋ ጋት የታለመ ነው። ይህ የትራምፕ ውሳኔ በኢራን ላይ ያለውን ጫና ለማጥበቅ እንዲሁም የአሜሪካን ምጣኔ ሀብት ከዋጋ ንረት ለመታደግ የተወሰደ ስልታዊ ሽግግር እንደሆነም ይገለጻል። እናም ለወደፊቱ ጦርነቱ ወዴት ያመራል የሚለው ጉዳይ አሁንም ጥያቄ ሆኖ ቀጥሏል። ሞጅተባ ኻሜኔ ጦርነቱ የሚያበቃው ወራሪዎች ጥቃታቸውን ሲያቆሙ ነው ሲሉ፣ እስራኤልና አሜሪካ ደግሞ የኢራንን አገዛዝ ለመገርሰስ ቆርጠው የተነሱ ይመስላሉ። ኔታንያሁ ኢራን ከዚህ በኋላ እንደ ቀድሞ አይደለችም በማለት የሀገሪቱ የጦር ኃይል ክፉኛ መዳከሙን ገልጸዋል። የሆርሙዝ የባህር ወሽመጥ እንደተዘጋ ከቀጠለና የነዳጅ ዋጋ መናር ካላቆመ ዓለም አቀፍ ቀውሱ ወደማይቀለበስ ደረጃ ሊሸጋገር ይችላል። በኢራን ውስጥ ያለው ህዝባዊ ተቃውሞና የመሪው አለመታየት የሀገሪቱን የውስጥ መረጋጋት አደጋ ላይ ጥሎታል። አዲሱ የኢራን መንፈሳዊ ጠቅላይ መሪ ሞጅተባ ኻሜኔ በመልእክታቸው እንዳሉት በቀል የማይቆም ፋይል የማይዘጋም ዶሴ ከሆነ
ከሆነ መካከለኛው ምስራቅ ለረጅም ጊዜ የሚቆይ ደም አፋሳሽ ጦርነት ውስጥ ሊዘፈቅ ይችላል። ከዚህ ባሻገርም የመካከለኛው ምስራቅ ወቅታዊ ሁኔታ በአዲሱ የኢራን መሪ ሞጅተባ ኻሜኔይና በእስራኤል እንዲሁም በአሜሪካ መካከል ባለው ፍጥጫ ይበልጥ እየተወሳሰበ መጥቷል። የሞጅተባ ኻሜኔይ የጽሑፍ መልእክት የኢራንን አይበገሬነት ለማሳየት ቢሞክርም በአካል አለመታየታቸው ግን በአገዛዙ ውስጥ ያለውን አለመረጋጋት አመላካች ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ይህንን ድክመት በመጠቀም የኢራንን ሕዝብ ለለውጥ እያነሳሱ ሲሆን፣ ትራምፕ ደግሞ በሩሲያ ነዳጅ ላይ የወሰዱት እርምጃ የጦርነቱን ምጣኔ ሀብታዊ ጫና ለመቋቋም የተደረገ ስልታዊ ጥረት ተደርጎ ተወስዷል። በአጠቃላይ ጦርነቱ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ይዘት እያያዘ የመጣ ሲሆን የወደፊት ዕጣ ፈንታውም በሁለቱ ወገኖች ወታደራዊ እርምጃና በኢራን የውስጥ ፖለቲካዊ ለውጥ ላይ የተመሰረተ ይሆናል። ከዚህ ጋር በተያያዘም የኢራን የተባበሩት መንግስታት አምባሳደር የሆኑት አሊ ባህሬኒ የሆርሙዝ ባህር ወሽመጥ በጦርነት ሁኔታ ውስጥ ነው የሚገኘው፣ ስለዚህ ማንም ሰው ትራንስፖርቱ መደበኛ እንዲሆን ሊጠብቅ አይችልም በማለት የሁኔታውን አስገዳጅነት ገልጸዋል። ይህ ንግግር ኢራን የባህር ወሽመጡን እንደ ጦር መሳሪያ እየተጠቀመችበት መሆኑንም በግልጽ ያሳያል። የኢራን አዲሱ መንፈሳዊ መሪ ሞጅተባ ኻሜኔይም ቢሆኑ በዚሁ ነጥብ ላይ ጠንከር ያለ አቋም በመያዝ የሆርሙዝ ባህር ወሽመጥን መዝጋትን ጨምሮ የመከላከያ ተግባሮቻችንን መቀጠል አስፈላጊ ነው ብለዋል። ይህ ደግሞ በዓለም ዙሪያ ያሉ ሀገራትን ስጋት ላይ ጥሏል። በተለይም በኢራቅ አቅራቢያ የተከሰከሰው የአሜሪካ አውሮፕላን እንዲሁም በነዳጅ መርከቦች ላይ የተፈጸሙ ጥቃቶች ጦርነቱ ወደ ባህርና ወደ አየር በስፋት እየተዛመተ መሆኑን ያሳያሉ። እናም የአዲሱ መሪ ሞጅተባ ኻሜኔይ መገለጥ ወይም አለመገለጥ በጦርነቱ ሂደት ላይ ትልቅ ተጽዕኖ ይኖረዋል። መሪው በቅርቡ በአካል ካልታዩ በኢራን ወታደራዊ አመራሮች መካከል የስልጣን ሽኩቻ ሊፈጠር እንደሚችልና ይህም ለውጭ ኃይሎች ጥቃት አመቺ ሁኔታ ሊፈጥር እንደሚችል ይገመታል። ቤንያሚን ኔትንያሁ ደግሞ ጊዜው የእናንተ ነው ሲሉ ለኢራን ሕዝብ ያስተላለፉት መልእክት እስራኤል ከወታደራዊ ጥቃት ባሻገር በኢራን የውስጥ ፖለቲካ ላይ ጣልቃ በመግባት አገዛዙን ለመቀየር ያላትን ፍላጎት ያንጸባርቃል። በነዳጅ ገበያው ላይ የታየው መዋዠቅና ትራምፕ በሩሲያ ላይ የወሰዱት የፖሊሲ ለውጥ ደግሞ ጦርነቱ በዓለም ሀያላን ሀገራት መካከል ያለውን ግንኙነት እንዴት እየቀየረው እንደሆነ ትልቅ ማሳያ ነው። መጪዎቹ ሳምንታት የሞጅተባ ኻሜኔይን ዕጣ ፈንታና የጦርነቱን ቀጣይ አቅጣጫ የሚወስኑ ሁነቶች ሊሆኑ እንደሚችሉም ይገመታል። ከዚህ ባሻገርም የመካከለኛው ምስራቅ ጦርነት በአሁኑ ወቅት ወደ ማያልቅ አዙሪት ውስጥ የገባ ይመስላል። የኢራኑ አዲሱ ሃይማኖታዊ መሪ ሞጅተባ ኻሜኔይ በአካል አለመታየትና የአሜሪካና የእስራኤል ግፊት መቀጠል ቀጠናውን የበለጠ ወደ አለመረጋጋት እየገፋውም ይመስላል። ኢራን የተዳከሙ ቀጠናዊ አጋሮቿን አስተባብራ ጥቃት ለመሰንዘር ብትሞክርም የእስራኤል ሰፊ አየር ጥቃት የኢራንን ወታደራዊ መሰረት እያናጋው ይገኛል። በሌላ በኩል ደግሞ የዓለም አቀፉ ማህበረሰብ ስጋት የነዳጅ ዋጋ መናርና ጦርነቱ ወደ ሌሎች ሀገራት መስፋፋቱ ነው። የትራምፕ አስተዳደር የሩሲያን ነዳጅ ለጊዜው መፍቀዱ ለአሜሪካ ምጣኔ ሀብታዊ እፎይታ ሊሰጥ ቢችልም የረዥም ጊዜ መፍትሄ ሊሆን ግን አይችልም። የኢራን አምባሳደር አሊ ባህሬኒ እንደተናገሩት ኢራን ጦርነቱን አልጀመረችውም፣ ነገር ግን አጥቂዎቹ እስኪቆሙ ድረስ ራሷን መከላከሏን ትቀጥላለች። ይህ አቋም ደግሞ በሁለቱም ወገኖች በኩል ዲፕሎማሲያዊ መፍትሄ መፈለግ ፍላጎት እንደሌለ ያሳያል። በቀጣይ ቀናት የሞጅተባ ኻሜኔይ በአካል መታየት ወይም አለመታየት የኢራንን የውስጥ መረጋጋትና የጦርነቱን አቅጣጫ የሚወስን ይሆናል። ኔትንያሁ እንደዛቱት የአገዛዝ ለውጥ በኢራን ውስጥ ይመጣ ይሆን ወይስ ሞጅተባ ኻሜኔይ አባታቸውን መንገድ በመከተል ቀጠናውን ወደ ባሰ ትርምስ ይከቱታል የሚለው ጥያቄ የዓለም አቀፉ ማህበረሰብ ትኩረት ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ኤቢሲ ኒውስን በዋቢነት ተጠቅመናል። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ
የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።